አሁን በዓለም የጦርነት አውድ ውስጥ ትልቅ ለውጥ እየታየ እንደሆነ እየተገለጸ ይገኛል። ጦርነት ከምድርና ከአየር ወለድ የትግል ስልቶች አልፎ ወደ ጠፈር ምህዋር መሸጋገሩ ግልጽ እየሆነ መጥቷል። የኢራን እስላማዊ አብዮታዊ ጥበቃ ኃይል የቻይናን የንግድ ሳተላይት ቴክኖሎጂ በመጠቀም በጦር ሜዳው ላይ አዲስና ስትራቴጂያዊ ብልጫን ተቀናይቷል። ሰሞኑን አዲስ በወጣው ሪፖርት ኢራን የቻይናን ሳተላይት በመጠቀም የአሜሪካን እንቅስቃሴ እየተከታተለች እንደሆነ ተነግሯል። የኢራን ድብቁና እያንዳንዱ የአሜሪካ ጦር እንቅስቃሴ እንድትከታተል ያስቻላት አቅም ምንድነው? ሰላም ጤና ይስጥልን። ይህ አፍሮ ኒውስ ነው። እነዚህን መረጃዎች በዛሬው ትንታኔችን የምንመለከታቸው ይሆናል። አብራችሁ እንድትቆዩ ከወዲሁ በአክብሮት እንጠይቃለን። በሰኔ ወር 2024 ከቻይና ወደ ህዋ የተወነጨፈችው የቲኢኢ-01ቢ እርዝ ሳተላይት መጀመሪያ ላይ ለሲቪል ዓላማዎችና ለምድር መልከታ ብቻ የተሰማራ ተደርጎ ቢቀርብም በአሁኑ ወቅት ግን የኢራን ወታደራዊ የውስጥ መረብ አካል ሆኖ በንቃት እየሰራ ይገኛል። ይህ ሳተላይት ለኢራን አብዮታዊ ጥበቃ ኃይል የሰጠው ጥቅም ከወትሮ የተለየ ነው። ኢራን ሳተላይቱን እንደ ልቧ የመቆጣጠር የክትትል ኢላማዎችን የመምረጥና መረጃዎችን በቅጽበት የመቀበል ሙሉ ስልጣን ተሰጥቷታል። ይህ እድገት ኢራን ቀደም ሲል የነበራትን ውስን የጠፈር መረጃ የመሰብሰብ አቅም ሙሉ በሙሉ የለወጠ ሲሆን የንግድ ሳተላይት ቴክኖሎጂን ለወታደራዊ የስለላ ማዋል መቻሏ በተለይም በክልል ውስጥ ያለውን የኃይል ሚዛን በመቀየር ትልቅ ሚና ይጫወታል። ሳተላይቱ መረጃዎችን በከፍተኛ ጥራት የማስተላለፍ አቅም ያለው በመሆኑ የኢራን ወታደራዊ አመራሮች ከመቼውም ጊዜ በበለጠ ግልጽ የሆነ የምድር ላይ መረጃዎችን ማግኘት ችለዋል። የቴክኖሎጂ ሽግግር ኢራን በአካባቢው በሚገኙ የአሜሪካ ወታደራዊ ጣቢያዎችና የደህንነት መረቦች ላይ ያላትን የክትትል አቅም በእጅጉ ከፍ ያደረገው ሲሆን ይህም በዘመናዊ ጦርነት ውስጥ ከጠፈር የሚታየው እይታ ምን ያህል ወሳኝ እንደሆነ የሚያሳይ ሆኗል። በዚህም የተነሳ የጦርነት መልክ ከባህላዊ አቀራረብ ወጥቶ ወደ ቴክኖሎጂያዊና የስለላ የበላይነት እየተቀየረ ይገኛል። ኢኢ-01ቢ ሳተላይት ለኢራን አብዮታዊ ጥበቃ ኃይል የሰጠው ትልቁ ጥቅም ፓሲቭ ኦብዘርቬሽን ከሚባለው የድሮ አሰራር ወጥቶ ንቁና ስልታዊ የስለላ መረጃዎችን ማግኘት መቻሉ ነው። በግማሽ ሜትር ጥራት ምስሎችን የማንሳት አቅሙ የሳተላይቱን መረጃ እጅግ አስተማማኝ አድርጎታል። ይህ ሪዞሉሽን አቅም በወታደራዊ መዝገበ ቃላት ውስጥ እጅግ ወሳኝ ነው። የመሬት ላይ ተሽከርካሪዎችን፣ የጦር መሳሪያዎችን፣ የሎጂስቲክ መሰረተ ልማቶችንና የወታደራዊ ሰልፎችን እንቅስቃሴ በግልጽ ለመለየት ያስችላቸዋል። የቴክኖሎጂ ኢራን በሚከተሉት 3 ወሳኝ የጦርነት ደረጃዎች ላይ ትልቅ ብልጫ እንዲኖራት አድርጓታል። እነሱም በታርጌቲንግ ወይንም ደግሞ ኃይልን እንቅስቃሴና የጦር መሳሪያዎችን ቦታ በቅጽበት መለየት በመቻሉ ኢራን ድንገተኛ ወይም የታቀደ ጥቃት ከመሰንዘሯ በፊት ኢላማዎቿን በትክክል መምረጥ እንድትችል አድርጓታል። ሌላው የጥቃት ትክክለኛነት ሲሆን በጦርነት ወቅት ትልቁ ፈተና የጦር መሳሪያዎችን ወደ ትክክለኛ ቦታ መምራት ሲሆን የሳተላይት ለኢራን የጦር አዛዦች መረጃዎችን በማቅረብ ድሮኖችና ሚሳኤሎች ያለማንም ስህተት ኢላማቸውን እንዲመቱ የሚያግዝ የአይን ብርሃን ሆኗቸዋል። ሌላውና የመጨረሻው የጥቃት ውጤት ግምገማ ሲሆን ይህም ፖስት ስትራይክ አሰስመንትን ጥቃት ከተፈጸመ በኋላ የደረሰውን ጉዳት ምን ያህል እንደሆነና ኢላማው ሙሉ በሙሉ መምታት አለመምታቱን እንድታውቅ ረድቷታል። ይህ የቴክኖሎጂ አቅም ኢራን በክልል ውስጥ ባሉ የአሜሪካ ወታደራዊ ጣቢያዎች ላይ በምትወስደው እርምጃ ውስጥ ስህተትን በመቀነስና የጥቃቱን ውጤታማነት በመጨመር ረገድ ትልቅ ሚና እየተጫወተ ይገኛል። ጦርነቱ ከእንግዲህ በቁጥርና በግምታዊ መረጃዎች ብቻ የሚመራ ሳይሆን በእውነተኛ መረጃዎች ላይ ሪል ታይም ዴታ የሚመራ መሆኑ ይህ የሳተላይት መረጃ እያስመሰከረ ይገኛል። የቲኢኢ-01ቢ ሳተላይት ለኢራን ወታደራዊ አቅም እንደ ትልቅ ቴክኖሎጂ ዝላይ የሚቆጠር ሲሆን የሥራ አፈጻጸም ብቃትን እንዲለይ አድርጎታል። ሳተላይቱ የሚንቀሳቀስበት ምህዋርና ከመሬት ጋር ያለው ግንኙነት ለኢራን እጅግ አስፈላጊ የሆነውን የጊዜ ብልጫ ወይም ታይሚንግ አድቫንቴጅን ሰጥቷታል። ይህም ሲባል ሳተላይቱ ምድርን በሚዞርበት ወቅት ሁልጊዜም በየቀኑ በተመሳሳይ ሰዓት በተመሳሳይ የጂኦግራፊ አካባቢ ያልፋል። የኢራን የጠላትን እንቅስቃሴዎች በየቀኑ በተመሳሳይ የብርሃን ሁኔታና ሰዓት እንድትከታተል
ያስችላታል። ይህም የክትትል መረጃዎችን በጊዜ ሂደት ለማነጻጸርና ለውጦቹን ለመለየት የሚያስችል ወጥነት ያለው የስለላ መረጃ ያቀርባል። ከሚሰበሰቡ ምስሎች በተጨማሪም እነዚህን ምስሎች ወደ መሬት ጣቢያዎች ለማውረድ የሚያስችል ፈጣን የግንኙነት መረብ ተዘርግቷል። ይህ ማለት ኢራን ከህዋ ላይ ያገኘችውን መረጃ ለመተንተን ሰዓታትን መጠበቅ አይጠበቅባትም። ለጦር ሜዳ አዛዦች ፈጣን መረጃ መድረሱ በውጊያ ወቅት የሚወሰዱ እርምጃዎችን ባትልፊልድ ሴሽንን እጅግ ፈጣንና ውጤታማ አድርጎላቸዋል። ይህ የቴክኒክ ብቃት ኢራን ካሁን ቀደም የነበሩባትን የክትትል ክፍተቶች ወይም ሰርቪሊያንስ ጋፖችን በመሙላት የጠላቶቿን እያንዳንዱን እንቅስቃሴ በግልጽና በቋሚነት እንድትከታተል አድርጓታል። የኢራን የጠፈር ስትራቴጂና የጦርነት መልክ መለወጥ ከዚህ ቀደም የኢራን የጠፈር ቴክኖሎጂ አቅም በተለይም የምስል ጥራትና የሽፋን ስፋት ላይ በነበሩባቸው ውስንነቶች ምክንያት እንደ ትልቅ ስልታዊ መሳሪያ አይታይም ነበር። ይሁን እንጂ የቻይናውን TT-01B ሳተላይት ወደ ወታደራዊ መረብ ማስገባት መቻሏ በኢራን የጠፈር ስትራቴጂ ውስጥ እጅግ አስደናቂ የሆነ መሻሻልን አሳይቷል። ኢራን ይህንን ቴክኖሎጂ ሽግግር ለራሷ ስትራቴጂያዊ ጥቅም በማዋሏ በክልል ውስጥ ያለውን የኃይል ሚዛን የሚፈታተን አዲስ ምዕራፍ ከፍታለች። የንግድ ሳተላይት ቴክኖሎጂን ለወታደራዊ ማዋል መቻሏ የምዕራባውያኑ ሀገራት በክልል ውስጥ ያላቸውን የደህንነት መረብ ጥንካሬ እንደገና እንዲፈትሹ የሚያስገድድ ሆኗል። ባጭሩ ኢራን በአሁኑ ወቅት የጠፈርን ቴክኖሎጂ በመጠቀም ለራሷ ከፍተኛ የሆነን የደህንነት ብልጫን ፈጥራለች። ይህም ወደፊት በሚኖሩ ማናቸውም የጂኦፖለቲካዊ ግጭቶች ውስጥ የኢራንን አቋም የበለጠ ጠንካራና አስፈሪ እንዲሆን አድርጓታል። ቴክኖሎጂ በጦርነት ውስጥ የሚጫወተው ሚና ከመቼውም ጊዜ በበለጠ እያደገ ሲሆን የኢራን የጠፈር አቅም ማደግና የቻይና የቴክኖሎጂ ትብብር ዛሬ ባለው ዓለም አቀፍ የጂኦፖለቲካዊ ውጥረት ውስጥ አዳዲስ እውነታዎችን እየፈጠረ ይገኛል። ጦርነቶች አሁን የሚመሩት ከጠፈር በሚገኝ መረጃ በመሆኑ ቀጣዩ የቴክኖሎጂ ውድድር የሚካሄደው በምድር ላይ ሳይሆን በህዋርም ውስጥ እንደሆነ እየተገለጸ ይገኛል። ስለ ኢራን የጠፈር አቅምና ዘመናዊ ጦርነት ያቀረብነው ትንታኔ የስካሁኑን ይመስል ነበር። ሌሎች እንደዚህ አይነት ወቅታዊና ጥልቅ የጂኦፖለቲካዊ ትንታኔዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካሙን ሁሉ ተመኘን።